ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። የአማራ ፋኖ ህዝባዊ ድርጅት በስሙ የተፈረመው ስምምነት እንደማይወክለው አስታወቀ። መንግስት እጅ ሰጠኝ ካለው የቀድሞ የአማራ ፋኖ ህዝባዊ ድርጅት አመራር አባል ማስረሻ ሰጠኝ ጋር የተፈራረመው ስምምነት እንደማይመለከተው ድርጅቱ አስታውቋል። በዝርዝር እንመለከተዋለን። የመቀሌው ውጥረት አዳሩን ተባብሶ ቀጥሏል። ታጣቂዎች የመገናኛ ብዙሃንን ተቆጣጥረዋል ተብሏል። የቦምብ ፍንዳታና የተኩስ ድምጽ መሰማታቸውን ነዋሪዎች ለቦርከና ተናግረዋል። ተጨማሪ መረጃ አለን። የበካይ ጋዝ ልቀት መጠን ለመቆጣጠር ክትትል መጀመሩ ተገለጸ። አዲስ አበባ ከተማ ውስጥ ከተሽከርካሪዎች የሚወጣውን በካይ ጋዝ ልቀት መጠን ወይም ጭስ ለመቆጣጠር የሚያስችል የክትትል ተግባራት መጀመሩን የትራፊክ ማኔጅመንት ባለስልጣን አስታውቋል። ከውጭ በጋዛ ሐማስን በመቃወም የሚታወቀው ፍልስጤማዊ ሚሊሻ ቡድን መሪ እርምጃ እንደተወሰደበት ተገለጸ። የቡድን መሪ አካላዊ ጥቃት ከደረሰበት በኋላ እስራኤል ውስጥ ወደሚገኙ ሆስፒታሎች ተወስዶ ሕይወቱ ማለፉ ተነግሯል። ከባህር ማዶ በዝርዝር የምንመለከተው የሰዓቱ መረጃችን ነው። ዜናዎቹን በዝርዝር እንመለከታለን። በቅድሚያም የአማራ ፋኖ ህዝባዊ ድርጅት በስሙ የተፈረመው ስምምነት እንደማይወክለው አስታወቀ። መንግስት እጅ ሰጠኝ ካለው የቀድሞ የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራር አባል ማስረሻ ሰጠኝ ጋር የተፈራረመው የሰላም ስምምነት እንደማያውቀው ድርጅቱ አስታውቋል። የአማራ ክልል መንግስት ቀደም ሲል ከታገደውና ከሰሞኑ እጅ ከሰጠው የቀድሞ የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራር ካፒቴን ማስረሻ ሰጠኝ ጋር ስምምነት ተፈራረምኩ ብለዋል። የአማራ ክልል መንግስትና የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነት የተፈራረሙ ተብሎ በተሰራጨው መረጃ ላይ ማስረሻ ሰጠኝ የፋኖ ተወካይ ሆኖ ቀርበዋል። የሰላም ስምምነቱን የፈረመው የአማራ ክልል ፕሬዝዳንት አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት ተወካይ ነው በተባለው ማስረሻ ሰጠኝ ነው ተብሏል። ይሁን እንጂ አፋሕድ ባወጣው መግለጫ ከመንግስት ጋር ያደረገው ድርድርም ይሁን የፈረመው የሰላም ስምምነት አለመኖሩን አስታውቋል። ምንም እንኳን ካፒቴን ማስረሻ የአማራ ፋኖ ተወካይ ሆኖ ስምምነቱን ተፈራርሟል ቢባልም ከኃላፊነቱ ተነስቶ ከድርጅቱ አባልነት መታገዱ ተገልጾ ነበር። የአማራ ፋኖ ህዝባዊ ድርጅት ለመንግስት እጅ ሰጥቷል ከተባለ በኋላ የሰላም ስምምነት ተፈራርሟል በተባለው ካፒቴን ማስረሻ ሰጠኝ ጉዳይ ባወጣው መግለጫ ማስረሻ የሚያደርጋቸውን ማናቸውም ግንኙነቶች እንደማይወክሉት አስታውቋል። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት ተደርጓል የሚል መረጃ በመንግስት ሚዲያዎች ተሰራጭቷል። ስምምነቱ የክልሉ መንግስት ለሰላም የሰጠው አማራጭ አንዱ አካል እንደሆነና ለቀጣይ የህዝብ ሰላም እፎይታ መሰረት የሚጥል ነው ተብሎለታል። መንግስት እጅ ሰጥቶ ከገባ አንድ ግለሰብ ጋር ያደረገውን ስምምነት ከአማራ ፋኖ ህዝባዊ ድርጅት ጋር እንደተፈጸመ አድርጎ ማቅረቡ እያነጋገረ ነው። ብዙዎች መንግስት ድርጅቱን ከዲቶ ከገባ አንድ ግለሰብ ጋር ስምምነት ተፈራረምኩ ብሎ በድፍረት አደባባይ መውጣቱን የትራፕ ፕሮፓጋንዳ አካል አድርገው ወስደውታል። አረጋ ከበደና ማስረሻ ሰጠኝ በተፈራረሙት ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድ ተሳትፈውበታል። አደራዳሪዎቹ አካላት ድርጅቱ አይወክለኝም ካለው አካል ግለሰብ ጋር በተደረገ ስምምነት ራሳቸውን ተሳታፊ ማድረጋቸው አነጋጋሪ ሆኗል። የመቀሌው ውጥረት አዳሩን ተባብሶ ቀጥሏል። ታጣቂዎች የመገናኛ ብዙሃንን ተቆጣጥረዋል ተብሏል። ከባድ ውጥረት በተፈጠረባት በትግራይ ክልል መዲና መቀሌ ከተማ የቦምብ ፍንዳታና ተኩስ መሰማታቸውን ነዋሪዎች ለቦርከና ተናግረዋል። ከነፍስ ወከፍ እስከ ቡድን መሳሪያ የታጠቁ የህወሓት ኃይሎች የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደን ቢሮ በትናንትናው ዕለት ከበው መዋላቸው ተሰምቷል። የክልሉን ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ቢሮ ከበው መዋላቸውን ተከትሎ በከተማዋ ከፍተኛ ውጥረት ተነስቷል። ትላንት አመሻሽ ታጣቂዎች ከጀነራሉ ቢሮ በተጨማሪ የድምፅ ወያኔ ጣቢያ፣ ትግራይ ቴሌቪዥንና መቀለ ኤፍኤም ሬዲዮ ጣቢያዎች መክበባቸውን ምንጮች ገልጸዋል። ታጣቂዎቹ የሚዲያ ጣቢያዎችና የጀነራሉ ቢሮ ከከበቡ በኋላ የሰዎች እንቅስቃሴ መገታቱ ተሰምቷል። ታጣቂዎቹ የከበቧቸውን ተቋማት ሰራተኞች ከቢሮ ካስወጡ በኋላ ማንም እንዳይገባና እንዳይወጣ ማድረጋቸውም ተመላክቷል። ትናንት ጠዋት ወደ መቀሌ ገብተው ከበባ የፈጸሙት ታጣቂዎቹ ከሰዓት በኋላ ተጨማሪ ኃይል ማስገባታቸውን መታዘባቸውን ምንጮች ጠቁመዋል። በደሞዝ ጥያቄ የተጀመረው የመቀሌ ታጣቂዎች እንቅስቃሴ የተደራጀና በትዕዛዝ የተፈጸመ እንደሚመስል መታዘባቸውን ነዋሪዎች ተናግረዋል። የታጣቂዎቹ እንቅስቃሴ ትዕዛዝ እንደተሰጠው ኃይል በወታደራዊ ግዳጅ ላይ እንደተሰማራ አካል ቦታ ይዘው እንደተመለከቱም ነዋሪዎች አክለዋል።
ከሰዓት በኋላ ደግሞ በክልሉ ፕሬዝዳንት ቢሮ አካባቢ የቦምብ ፍንዳታ መፈጸሙን ምንጮች ተናግረዋል። የቦምብ ፍንዳታው አንድ ጊዜ ብቻ መሰማቱን የጠቆሙት ምንጮች በሌላ ቦታ የተኩስ ድምፅ መስማታቸውንም ገልጸዋል። የመፈንቅለ መንግስት አዝማሚያ አለ የተባለው የመቀሌ ታጣቂዎች ቢሮ ከበባ ከተማዋን ስጋት ላይ ጥሏታል። ነዋሪዎች የእርስ በርስ ግጭት ይፈጠራል በሚል ስጋት እንቅስቃሴ መቀነሳቸው የተገለጸ ሲሆን ሁኔታው ወደ ዳግም ጦርነት የሚገባበት እንዳይሆንም ስጋት ደቅኗል። ጀነራል ታደሰ ወረደ በህወሓት የተራዘመ መፈንቅለ አስተዳደር ወደ አዲስ አበባ የተባረሩትን ጌታቸው ረዳን ተክተው ፕሬዝዳንት የሆኑት ከ8 ወራት በፊት ነበር። ጀነራሉ ከጠቅላይ ሚኒስትር አብይ አህመድ የተሰጣቸው የስልጣን ጊዜ 1 ዓመት ሲሆን 4 ወር እየቀራቸው ነው ከባድ ጫና ውስጥ የገቡት ተብሏል። ጌታቸው ረዳ አልሆን ያላቸውን የትግራይን ፖለቲካ ቀውስ መስመር የማስያዝ ኃላፊነት የተቀበሉት ጀነራል ታደሰ ወረደ 8 ዋና ዋና ተግባራትን ለመፈጸም የቃል ኪዳን ሰነድ መፈረማቸው ይታወሳል። ይሁን እንጂ ጀነራሉ የፈረሙትን የቃል ኪዳን ሰነድ ላይ የሰፈሩትን ነጥቦች ማስፈጸም ሳይችሉ ቀርተው የትግራይ ቀውስ አሁንም ተባብሶ ቀጥሏል። የታጠቁት የትግራይ ኃይሎች ከትናንትና ጠዋት ጀምሮ መቀሌ በሚገኘው የጊዜያዊ አስተዳደሩ ፕሬዝዳንት ጽሕፈት ቤትን ከበው ሰራተኞችና ተሽከርካሪዎች እንዳይገቡ፣ በአካባቢው ተሽከርካሪዎች እንዳይንቀሳቀሱ አግደዋቸው ነበር። ብሬንና ከላሽ የታጠቁት ኃይሎች ከጠዋት አንስተው ወደ ጽሕፈት ቤቱ የሚወስደውን መንገድ ሙሉ በሙሉ በመዝጋት ዙሪያውን በመክበብ የትራንስፖርት እንቅስቃሴ እንዳይኖር አድርገው ውለዋል ነው የተባለው። ሰራተኞችና ተሽከርካሪዎች እንዳይገቡ ከውስጥም ሆነ ከውጭ ሰው እንዳይወጣና እንዳይገባ ወደ ስፍራው ሰው እንዳይጠጋ በመከልከላቸው የጽሕፈት ቤቱ ሰራተኞች ውጭ ላይ ቆመው እንደነበር የዓይን እማኞች ተናግረዋል። የመቀሌ ከተማ ነዋሪዎች እንደተናገሩት ከሆነ የእንቅስቃሴ ገደቡ የነበረው የፕሬዝዳንት ጽሕፈት ቤቱ አካባቢ ብቻ እንደነበርና ከፕሬዝዳንት ጽሕፈት ቤቱ ውጭ ያለው የከተማው ክፍል ሰላም እንደነበር ተናግረዋል። ለግማሽ ቀን ታጣቂዎቹ አካባቢውን ክፍት ማድረጋቸው፣ ከዛ በኋላም ሰራተኞቹ ወደ ስራ መግባታቸው፣ መንገዶች ለትራንስፖርት እንቅስቃሴ ክፍት መደረጋቸውንም ዓይን እማኞቹ ተናግረዋል። የታጣቂዎቹ እንቅስቃሴ ከዚህ ቀደም ከነበረው የደመወዝና ሌሎች ተያያዥ ጥያቄዎች ጋር እየተገናኘ ነው ተብሏል። ነገር ግን በሁኔታው ከእስከዛሬው የተለየ እንደነበረም ተናግረዋል። ተመሳሳይ የተቃውሞ ሁኔታ ባሳለፍነው ጥቅምት ወር ተከስቶ ነበር። ጥቅምት 3 2018 ዓ.ም ጀምሮ ለተከታታይ 5 ቀናት በአክሱም በአድዋና ተንቤን እንዲሁም ሌሎች አካባቢዎች ወደ መቀሌ የሚያስገቡ መንገዶች ተዘግተው እንደነበር ቦርከና ወደ እናንተ ማድረሱ አይዘነጋም። ጥቅምት 7 ቀን 2018 ዓ.ም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት መግለጫ በማውጣት ጉዳዩን ለማለዘብ ሞክሯል። ጊዜያዊ አስተዳደሩ በመግለጫው የትግራይ የጸጥታ ኃይሎችን ተጠቃሚነት የሚያረጋግጥ ረቂቅ ደንብ ማጽደቁን አስታውቋል። ካቢኔው ባደረገው አስቸኳይ ስብሰባ የትግራይ የጸጥታ ኃይሎች ተጠቃሚነትን ያረጋግጣል ያላቸውን ዝርዝር ጉዳዮች ተወያይቶ ተግባራዊ እንዲሆኑ በሙሉ ድምፅ አጽድቋል። በጸደቀው ደንብ መሰረትም መሰረታዊ ፍላጎቶች፣ የሕክምና አገልግሎት፣ የቤት መስሪያ መሬት፣ በመንግስትና መንግስታዊ ባልሆኑ ተቋማት የሚሰጥ የክብር አገልግሎት፣ የትምህርት ስልጠናና ሌሎች ጥቅማጥቅሞችን ያካተተ መሆኑን የፕሬዝዳንት ጽሕፈት ቤት ያወጣው መግለጫ አመላክቷል። የጸደቀው የትግራይ ጸጥታ ኃይሎች ተጠቃሚነት ደንብ ለረጅም ጊዜ ጥናት የተደረገበትና ከጸጥታ አመራሮች ጋር ውይይት ሲካሄድበት የቆየ እንደነበር ተገልጿል። ነገር ግን ደንቡ ጸድቋል ከተባለ ከ1 ወር በኋላ የታጣቂዎቹ አመፅ በትናንትናው ዕለት በድጋሚ ሊቀሰቀስ ችሏል። አመፁ የተቀሰቀሰውም የጸጥታ ኃይሎች ጥያቄያችን አሁንም አልተመለሰም በሚል እንደነበር ተናግረዋል። ከ1 ወር በፊት የነበረው ተቃውሞ ያለ ጦር መሳሪያዎች የተደረገ እንደነበርና አሁን ያለው ግን ታጣቂዎች በጦር መሳሪያ የታጀበ አመፅ እያካሄዱ እንደሚገኙ ነው ነዋሪዎች እየተናገሩት። በዚህም የተነሳ ጀነራል ታደሰ ወረደ የጌታቸው ረዳ ጣፈንታ ሊገጥማቸው ይችላል የሚሉ ግምታዊ ሐሳቦች እየተንሸራሸሩ ይገኛሉ። ሰሞኑን በማህበራዊ ሚዲያዎች ጀነራሉ ከህወሓት በኩል ማስፈራሪያና ዛቻ እየደረሰባቸው እንደሆነ የሚያመላክቱ መረጃዎች ሲወጡ ታይተዋል። በመሆኑም ጀነራሉ እንደ ጌታቸው ረዳ በኃይል ከጊዜያዊ አስተዳደር ፕሬዝዳንትነት ስልጣናቸው ሊነሱ እንደሚችሉ መረጃዎች እያመላከቱ ይገኛሉ። የበካይ ጋዝ ልቀት መጠን ለመቆጣጠር ክትትል መጀመሩ ተገለጸ። አዲስ አበባ ከተማ ውስጥ ከተሽከርካሪዎች የሚወጣውን በካይ ጋዝ ልቀት መጠን ወይም ጭስ ለመቆጣጠር የሚያስችል የክትትል ተግባራት መጀመሩን የትራፊክ ማኔጅመንት ባለስልጣን አስታውቋል። ባለስልጣን መስሪያ ቤቱ ተሽከርካሪዎች የበካይ ጋዝ ልቀት ልኬት ተደርጎለት ደረጃውን ካላሟላ በቀጣይ አስተካክሎ እንዲመጣ የሚደረግ ሲሆን ደረጃውን ካለፈ በኋላ የማረጋገጫ ምስክር ወረቀት ከአዲስ አበባ ትራንስፖርት ቢሮ ማግኘት ይችላሉ ብሏል።
ከቀናት በፊት በዚሁ የበካይ ጋዝ ልቀት ቁጥጥር ጉዳይ መግለጫ ተሰጥቶ ነበር። መግለጫውን ሰጥተው የነበሩት የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ተሽከርካሪዎች የሚለቁት የበካይ ጋዝ መጠን መቀመጡን አንስተዋል። በተለይ ያረጁ ተሽከርካሪዎች የበካይ ጋዝ ልቀታቸውን እንዲቀንስ የሚያደርግ ቴክኖሎጂ መጠቀም እንዳለባቸው አሳስበው ይህንን የሚያደርጉ አሽከርካሪዎች እንደሚታገዱ ተናግረዋል። በተለይም ለረጅም ጊዜ ያገለገሉና ሞተራቸው ያረጀ ተሽከርካሪዎች የሚለቁት በካይ ጋዝ ከፍተኛ በመሆኑ ካላስተካከሉ የመታገድ ዕድላቸው ሰፊ ነው ብለዋል ሚኒስትሩ። መንግስት የነዳጅ ተጠቃሚ ተሽከርካሪዎችን ዜሮ ማድረግ ወይም ሙሉ በሙሉ እንዳይኖሩ ማድረግ ሳይሆን የሚለቁትን ጋዝ ነው መገደብ የፈለገው ብለዋል አለሙ። በመሆኑም የሚለቁት የበካይ ጋዝ መጠን ከተቀመጠው ስታንዳርድ በልጦ ክልከላ እንዳይጣልባቸው ቴክኖሎጂው መጠቀም ወይም ወደ ታዳሽ ኃይል ወይም ወደ ኤሌክትሪክ አሊያም የተፈጥሮ ጋዝ መቀየር እንዳለባቸው አሳስበዋል። የበካይ ጋዝ ልቀት መጠንን ለመቆጣጠር የተዘጋጀውን ስታንዳርድ ያዘጋጀው የኢትዮጵያ ደረጃዎች ኢንስቲትዩት ሲሆን ሁሉንም በሀገሪቱ ውስጥ ያሉ የነዳጅ ተሽከርካሪዎችን ይመለከታል ተብሏል። ከበካይ ጋዝ ልቀት ቁጥጥር ጋር በተያያዘ አሽከርካሪዎች አንድ ተሽከርካሪ ደረጃ አላሟላም የሚባለው መጠኑ በቁጥር ስንት ሲያስመዘግብ እንደሆነ በግልጽና በይፋ ለሕዝብ ካልተገለጸ፣ በሚዲያው የማሳወቅ ስራ በስፋት ካልተሰራ ሁኔታው ለሙስናና ለብልሹ አሰራር የሚያጋልጥ እንዳይሆን ስጋታቸውን ገልጸዋል። ከውጭ በጋዛ ሐማስን በመቃወም የሚታወቀው የፍልስጤም ሚሊሻ ቡድን መሪ እርምጃ ተወሰደበት። ያሲር አቡ ሻባብ የተባለው የሚሊሻ ቡድን መሪ በርካታ ተዋጊዎችን የያዘውና በደቡብ በራፋ ከተማ አቅራቢያ በእስራኤል ቁጥጥር ስር ባለው ግዛት ውስጥ የሚንቀሳቀሰውን የፖፑላር ፎርስ ቡድንን ሲመራ ቆይቷል። ፖፑላር ፎርስ ባወጣው መግለጫ አቡ ሻባብ የተገደለው በአቡ ሲኔማ አባላት መካከል የተፈጠረውን አለመግባባት ለመፍታት እየሞከረ በነበረበት ወቅት ነው ተብሏል። ከእስራኤል ጋር በመተባበር በሚከሰሰው በዚህ ግለሰብ ላይ በሐማስ እንደተገደለ የሚገለጹ አሳሳች ዘገባዎችም ውድቅ ተደርገዋል። ከአቡ ሻባብ የቤዱዊን ጎሳ አካል የሆነው ታራቢን ቀደም ሲል በሰጠው መግለጫ በተቃዋሚ እጅ እንደተገደለና የፍልስጤምን ሕዝብ ከዲቷል ሲልም ከሷል። ሻባብ ሕይወቱ ያለፈው በስልጣን ሽኩቻ ምክንያት ነው የሚሉ መረጃዎችም ወጥተዋል። ሐማስ በግድያው ውስጥ የነበረውን ተሳትፎ ሳይጠይቅ ባወጣው መግለጫ የአቡ ሻባብ ዕጣ ፈንታ ሕዝባቸውና የትውልድ አገራቸውን የሚክዱ እንዲሁም ደግሞ ለወራሪዋ እስራኤል መሳሪያ ለመሆን የሚሞክሩ በሙሉ የማይቀር ዕጣ ፈንታቸው ነው ሲል ገልጸዋል። የእስራኤል ጦር በበኩሉ አቡ ሻባብ በደቡብ እስራኤል ቤርሻባ ወደሚገኘው ሶሮካ ሆስፒታል ከተወሰደ በኋላ በደረሰበት ጉዳት መሞቱን የደህንነት ምንጮች እንዳስታወቁት ገልጸዋል። ሆስፒታሉ ግን ሕክምና እያገኘ ሕይወቱ ማለፉን አስተባብሏል። የሚመራው ቡድን ፖፑላር ፎርስ በመግለጫው የመጨረሻው አሸባሪ ከጋዛ እንዲወገድና በሰላም ለሚያምኑ ሕዝቦቻችን ብሩህና አስተማማኝ ዕጣ ፈንታ እስኪገነባ ድረስ በአቡ ሻባብ መንገድ እንደሚቀጥል ቃል ገብቷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በጋዛ የሚገኙና ሐማስን የሚቃወሙ የፍልስጤም ጎሳዎችን እያስታጠቀች መሆኑን ባለፈው ሰኔ አረጋግጠዋል። ይህንን የገለጹት የእስራኤል ሚዲያዎች ለፖፑላር ፎርስ የጦር መሳሪያ አቅርቦት እንደፈቀደ ከዘገቡ በኋላ ነው። ሚሊሻዎቹ ግን እስራኤል እያስታጠቀቻቸው ነው መባሉን ክደዋል። ፖፑላር ፎርስ በጦርነቱ ወቅት ወደ ጋዛ የተላኩ የሰብአዊ እርዳታ መኪናዎችን በመዝረፍ ቢከሰሱም ሚሊሻዎቹም ክደዋል ነው የተባለው። ከእስራኤል በተገኙ መረጃዎች መሰረት ሁለት አባሎቻቸው ከዚህ በፊት ከእስላማዊ መንግስት ቡድን ወይም አይኤስ ጋር ግንኙነት እንዳላቸው ጠቁመዋል። በእስራኤልና በሐማስ መካከል የተኩስ አቁም ስምምነት ተግባራዊ መደረግ ከተጀመረ ከ8 ሳምንታት ገደማ በፊት አንስቶ በሁለተኛው ምዕራፍ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የጋዛ ሰላም ዕቅድ ውስጥ ቦታ ለማግኘት ከሚፎካከሩት በርካታ ጸረ ሐማስ ሚሊሻ መሪዎች አንዱ አቡ ሻባብ እንደሆነ ተዘግቧል። ይህም ጊዜያዊ መንግስት ማቋቋም፣ ዓለም አቀፍ የሰላም አስከባሪ ኃይል ማሰማራት፣ የእስራኤል ወታደሮች ማስወጣትና ሐማስን ትጥቅ ማስፈታትን ያካትታል። በመጀመሪያ ምዕራፍ ሐማስ አሁንም በእስር ላይ የነበሩትን 48 በሕይወት ያሉና ሌሎች ታጋቾችን ሙሉ በሙሉ ሲለቅ በእስራኤል እስር ቤቶች ውስጥ የነበሩ በመቶዎች የሚቆጠሩ ፍልስጤማውያን እስረኞችም እንዲፈቱ ተደርጓል። እስራኤል በከፊል ከጋዛ መውጣትና የሰብአዊ እርዳታ መጨመርንም የስምምነቱ አካል ነው ተብሏል። አንድ ሕይወቱ ያለፈ የእስራኤል ታጋች አስክሬን እስካሁን አለመመለሱ ተገልጿል። የእስራኤል መንግስት ሐማስ ሁሉንም ታጋቾች እስኪመልስ ድረስ በሁለተኛው ምዕራፍ ላይ ውይይት እንደማይሳተፍ ቀደም ሲል አስታውቋል። ሆኖም ትራምፕ ሮብ ዕለት እንዳስታወቁት ከሆነ ሁለተኛው ምዕራፍ በቅርቡ ይጀምራል ብለዋል። በጋዛ የተከሰተው ጦርነት የተቀሰቀሰው መስከረም 26 ቀን 2016 ዓ.ም በደቡባዊ እስራኤል ላይ በተፈጸሙ ጥቃቶች ሲሆን 1200 የሚያህሉ ሰዎች ሲገደሉ 250 የሚደርሱ ደግሞ ታግተው ተወስደዋል። ከዚያን ጊዜ ጀምሮ እስራኤል በጋዛ በፈጸመችው ጥቃት ከ70,120 በላይ ሰዎች ሕይወታቸው ማለፉን በሐማስ የሚመራው የጋዛ ጤና ጥበቃ ሚኒስቴር አስታውቋል።
አሁን ደግሞ ዕለታዊ የውጭ ምንዛሬ መረጃዎችን ወደ እናንተ እናደርሳለን። በዛሬው ዕለት ማለትም ህዳር 26 ቀን 2018 ዓ.ም ቦርከና ከኢትዮጵያ ንግድ ባንክ ባገኘው መረጃ መሰረት አንድ አሜሪካ ዶላር በ151 ብር ከ30 ሳንቲም እየተገዛ በ154 ብር ከ33 ሳንቲም እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ 196 ብር ከ61 ሳንቲም እየተገዛ 200 ብር ከ54 ሳንቲም እየተሸጠ ነው። አንድ ዩሮ 175 ብር ከ51 ሳንቲም እየተገዛ 179 ብር ከ2 ሳንቲም እየተሸጠ ነው። አንድ ስዊዝ ፍራንክ 184 ብር ከ86 ሳንቲም እየተገዛ 188 ብር ከ56 ሳንቲም እየተሸጠ ይገኛል። አንድ ኩዌት ዲናር 483 ብር ከ80 ሳንቲም እየተገዛ 493 ብር ከ47 ሳንቲም እየተሸጠ ይገኛል። አንድ ቻይና ዩዋን 20 ብር ከ98 ሳንቲም እየተገዛ 21 ብር ከ40 ሳንቲም እየተሸጠ ነው። አንድ የተባበሩት አረብ ኤምሬት ድርሃም 41 ብር ከ19 ሳንቲም እየተገዛ 42 ብር ከ1 ሳንቲም እየተሸጠ የሚገኝ ሲሆን አንድ ሳውዲ ሪያል 40 ብር ከ33 ሳንቲም እየተገዛ 41 ብር ከ14 ሳንቲም እየተሸጠ ይገኛል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናችን ተጠናቀቀ። ጤና ይስጥልን።